የሚራን ስልክ ለመቀበል ዮሐናን በሚላዋ እያስፈራራ ነበረ። አድናን ቪዲዮውን እንዳያይበት የሚራን ስልክ ስጣት፣ ካልሆነ ግን ዮሐናን እጎዳታለሁ እያለ እያስፈራራ ነበረ። እንግዲህ አድናንም ልቀቃት፣ ዮሐናን ጫፏን ብነካ እቆራረጣለሁ፣ እባክህ ልቀቃት እያለው ነበረ። ሮቤልም ስልኩን ካልሰጠሃት እኔ ምንም እንዳታዘን በሚፈጠረው ነገር ስልኩን ስጣት፣ መልስላት ለሚራ እያለው ነበረ ሮቤል። ሚራም እንግዲህ ማስመሰሏን ቀጠለች። ሮቤል ምንም ነገር እንዳታደርጋት፣ ስልኩ ውስጥ እኮ ምንም ነገር የለም፣ ከፈለገ ውሰደው ስልኩን፣ አንጣ ከፍቼ ልስጥ ብላ ከአድናን ተቀብላ ከኮዱን ከፍታ ሰጠችው ማለት ነው። አድናን ሲያይ ምንም ነገር የለም። ቪዲዮውን የት አድርገሽው ነው እያላት ነበረ ሚራን ከተቀበለች በኋላ። ምንድን ነው ግን ምን እየሆንክ ነው አለችው ሚራ ማለት ነው ሮቤልን። ሮቤል እንግዲህ ቪዲዮውን የለን ለመስሎ ነው የሚያምነው። ሞባይልሽ ውስጥ ቪዲዮ ከሌለ የት አድርገሽው ነው የት አለ እያለ ነበረ ሮቤል። አንተ ያሳስብህ እኔ ብዙ ቦታ አስቀምጨዋለሁ እያለችው ነበር ሚራ። አልገባኝም ቪዲዮ የለሽም ማለት ነው ወይስ ምንድን ነው ምን እያደረግሽ ነው እያለ ነበረ ሮቤል ሚራ። ሚራም ሳቀችበት። ቪዲዮውን አንተ ራስህ በዓይንህ አይተኸዋል ቪዲዮ እንዳለኝ እንጂ ስላንተ እና አንተ ያሳስብህ ህጻናት የማይደርሱበት ቦታ አስቀምጨዋለሁ እያለች እንግዲህ ሙድ ያዘችበት ማለት ነው ሚራ። በዚህ ቪዲዮ በያሽው ቪዲዮ እኔ ብቻ ሳልሆን አንቺም ነሽ አብረሽ የምትታሰሪበት እያላት ነበረ ሮቤል። ቪዲዮ ላይ እኔ እንደሌለው ታውቃለህ አይደለ? ስለዚህ ለእኔ ሳይሆን ለራስህ ሰብ እያለችው ነበረ ሚራ። እንግዲህ ሚራ እሱንም ትወደዋለች ማሳሰርም ትፈልጋለች። ብቻ ሁለት ልብ ናት። መጨረሻው መቼም ናፍቆኛል እኔ የዚህ ድራማ። ስልክ ውስጥማ የሆነ ቪዲዮ አለ ሲያወሩ ሰምቻቸዋለሁ እያለ ነበረ አድናን። ለዋና ምን እኮ ያ ቪዲዮ የብልግና ቪዲዮ ሊሆን ይችላል እነሱ ታውቃቸዋለህ የሚያደርጉትን እያለችው ነበረ ለአድናን። ሊሆንም ላይሆንም ይችላል ቪዲዮ የብልግና ሊሆንም ላይሆንም ይችላል። ግን ሮቤል እኮ ችግር የለበትም በእንደዚህ አይነት ነገር እያለ እና ታዲያ ከዛ ውጭ ከብልግና ቪዲዮ ውጭ ሌላ ምን ሊሆን ይችላል እያለችው ነበረ ለዋና። እየሰማቸው እንደሆነ ካወቁ አውቀው የፈጠሩ ድራማ ቢሆንስ እያለችው ነበረ ለዋና አድናንን ማለት ነው። አይደለም ውሸትማ ቢሆን ሮቤል እንደዛ አይሆንም ነበረ። ያ ቪዲዮ ስላለ እንደዛ የሆነው ያላት ነበረ አድናን ማለት ነው። እውነቱን ነው። የሆነ ነገር ባይኖር ኖሮ እንደዛ አይሆንም ነበረ ሮቤል። ስልክ ውስጥ እኮ ግን ቪዲዮ እንዳልነበረ ሮቤልም አላወቅም እያለችው ነበረ። ለብርሃን ከባድ ነገር እንደሆነ ከሁለታቸውም ተረድቻለሁ እያለ ነው አድናን። ጎበዝ ሆኗል አድናን። ይህንን ጉዳይ በባህሌም በቦሌም ብዬ ማወቅ አለብኝ እያለ ነው እንግዲህ እደርስበታለሁ ምን እንደሆነ ነገሩ እያለ ነው አድናን ማለት ነው። እንደሚደርስበትም አምናለሁ። ዮሐናም በር ተረጋጋ፣ የምታደርገውን ነገር ሁሉ በመረጋጋት አድርገው እያለችው ነበረ። የኔ ውድ ፍቅር ተረጋጋ እያለችው ነበረ ዮሐና ማለት ነው። እኔ እኮ አንቺን አንድ ነገር እንዳያረግሽ ፈርቼ ነው እያላት ነበረ አድናን። በደንብ አድርጋ እየተጫወተችብህ ነው፣ ሳላደንቃት አልቀርም ሚራን እያለችው ነበረ ዮሐና። እንግዲህ ሮቤልም እኔ አሁን ሲያውቀኝ ነው የተውኳት፣ ከአሁን በኋላ ግን እጨክንባታለሁ አልለቃትም እያለ ነበረ። ምነው ቪዲዮውን አስደለጥካት እንዴ እያለችው ነበረ ዮሐና። የተሻለ የሚሆነው ብታጠፋለህ የተሻለ ነው ስትለው ቪዲዮውን ብቻ ሳይሆን እሷንም አጠፋታለሁ እያለ ነው ሮቤል። እንግዲህ ይሄማ ከባድ ሚስጥር ነው ማለት ነው እያለችው ነበረ ዮሐና። በቃ እዚህ ጉዳይ ውስጥ ነው የምገባበታለሁ እሺ እያለችው እያናደደችው ነበረ ዮሐና። ሮቤልም እዚህ ጉዳይ ውስጥ የሚጠቅመኝንና የሚጎዳኝንማ እኔ በደንብ አድርጌ አውቃለሁ እያለችው ነበረ ሮቤል ማለት ነው። እንግዲህ ሚራ ብቻ ማውራት ጀምራለች። በጣም ሞኝ ናቸው፣ እውነትም ሞኝ ናቸው። እኔ ይህንን የመሰለ መረጃ እንዴት ነው በስልኬ ሊይዝ የምችለው? ፍጹም ምን ያህል ስል እያለች እንግዲህ ብቻዋን እያወራች ነበር። ሮቤል እውነትም ገገማ ፋራ ነህ፣ እንዴት ይህንን ታስባለህ? እያለች እንግዲህ ሚራ ሁለት ወንድማማቾች ነፈዞች ገገማ ናቸው እያለች እንግዲህ ሁለቱንም ሮቤልንም አድናንንም እየተሳደበች ነበረ ሚራ። እንግዲህ ሚራ ወደ ላፕቶፕ በፍላሽ ነው የያዘችው ማለት ነው። በፍላሽ አስቀምጣ ነው እንደዛ እንትን አድናን ለራሱ ያላገኘው ቪዲዮውን ከስልኳ ማለት ነው። እንግዲህ ሚራ ስበረብር ከወሰደችው ቦርሳ ውስጥ ያለው የለም ማለት ነው ፍላሹ። በጣም ደነገጠች። ፍላሹ የለም ካስቀመጠችበት ማለት ነው። ቦርሳ እንግዲህ እንትን ብር ያስቀመጠችበት ያኛው ማን ነበረ ስሙ?
ዶክተሩ ማለት ነው ብሩን ይዞት የሄደው ብሯን ሰርቋት የሄደው ዶክተር እዛ ሻንጣ ውስጥ ነው ማለት ነው ብሩ እንትን ፍላሹን አስቀምጣ የነበረው። እንግዲህ በጣም ከባድ ነው። ከሱም እሱንም ማግኘት አትችልም። ፍላሹንም ብሩንም ሁሉንም ነው አብሮ ይዞት የሄደው። እንግዲህ ሮቤልም ይቺ የተረገመች ሚራ የት አድርጋው ነው ቪዲዮውን እያለ ነበረ። አሁን ዋና ስራ የሚሆነው ቪዲዮውን ከአንቺ ላይ መውሰድ ነው እያለ እንግዲህ እያሰበ ነው። ሲጀምር ሚራ ለራሱ ጠፍቷታል ቪዲዮ ማለት። እኔ እንደው መች ነው ያወቅኩሽ አንቺን? እኔማ በዚህ በቪዲዮ እያስፈራራሽኝ አልኖርም በጭራሽ መቼም እያለ ነው እንግዲህ ሮቤል። እንግዲህ ሚራ ፍላሽ ጠፍቷት እያበደች አስታውሺ እያለች ብቻዋን እያወራች ነበረ። ከዛ አድናን እንደ አጋጣሚ ከኋላው ቆሞ ነበር። እንዴ በሰላምሽ አይደለም መቼም ቤቱን እንደዚ የመነቃቀርሽው እያላት፣ እንደ አንተ ድምፅ እንኳ ኮቴ የለህም እንዴ እንዴት ነው የመጣኸው እያለችው ነበረ። እኮ ሲገባ ይንኳኳል አንተ በስርዓት አንኳኩቶ አገባም እንዴ እያለችው ነበረ። አንቺ ግን ምን ጠፍቶች ነው እንደዚ የተጨነቅሽው እያላት ነበረ አድና። ምንድነው ቪዲዮ ከስልክሽ የጠፋው ስትላት፣ በፊትም ስለሌለ ነዋ እያለችው ነበረ። ሜራ ሮቤል ላንቺ ጥሩ ሰው አይደለም እያላት ነበረ አድና። ንገሪኝ እስኪ የምን ቪዲዮ ነበር ከአንቺ ጋር የነበረው እያለት ነበረ አድና። እሷም ምንም ቪዲዮ አይደለም እያለችው ነበረ። እሺ መጀመሪያ ለምን ቪዲዮ አለ አልሽ ደግሞ? እኔ ለእኔ ሳትነግሩኝ በፊት ስለ ቪዲዮ ስታወሩ ነበረ እያለት ነበረ አድናን። እሱ እንኳ እሱን ሮቤልን ለማስፈራራት ነው እያለችው ነበረ ሜራ። ውሸቷ እኮ መቼም አይዘለቅም። እሺ ሮቤል በቪዲዮ ሊፈራ ነው እያለት ነበረ። ሮቤል ምንም አይነት ነገር ቢመጣ እሱ አሳልፎ እንደሚሰጥሽ መኒ፣ አንቺ ግን ለሱ እየተከራከርሽለት ነው ምንድን ነው ቪዲዮ እያላት ነበር አድናን። ሜራም ደግሞ አሁን እያሰበች ያለችው ቪዲዮ ከአድናን ጋር እንዳለ ነው። አድናን ጋር ቢሆን ቪዲዮ መች እሷን ሄዶ ያናገራት ነበር? ሲጀመር ቀጥታ ወደ እስር ቤት ነበረ። እሷ ላይ ለማመጣትም ነበረ ሮቤልን ያው ያስገባው ነበረ ወደ እስር ቤት። ሮቤል ብቻ ስለሆነ በቪዲዮ ያለው እና ደግሞ በመቀጠል ደግሞ ሮቤል አንቺን የሆነ ነገር ለማድረግ ሁለት ጊዜ አያስብም። አንቺ ግን ለሱ እያሰብሽለት ነው ያላት ነበረ። እኔ እንደማስበው ሮቤልን አንድ የምታረጊበት እንደዚህ የምታረጊበት ያሽበት ነገር እንዳለ አምናለሁ እያለ ነበረ አድና። እኔ ስላሰብክልኝ በጣም አመሰግናለሁ። ለእኔ አትሰብ ስለ ራሴ አስባለሁ እያለችው ነበረ። ንገሪኝ ስለ ቪዲዮ እያላት ነበረ። ህይወትሽ እስኪ አንድ ቁም ነገር ስሪ ንገሪኝ እስኪ እውነቱን ስለ ቪዲዮ እያላት ነበረ። ጭንቀኛ ታስቸግረኝ አድናንን ያልነግረም እያለችው ነው ሜራ። እንግዲህ ሮቤል ወደ ለዋና ክላስ ሂዶ ደግሞ ምንፈልግ ካለችው ይቅርታ ልጠይቅሽ ነው የመጣሁት አላት። ስለምኑ ስትለው ቢላዋ ስለወጣሁብሽ ቅድም ቅርታ በጣም ነገሮች አስገድደው ነው እንደዚያ ያደረግኩት እያላት ነበረ ለዋና። አንተ ማለት በጣም ሲበዛ መጥፎ ሰው ነህ እሺ እያለችው ነበረ ለዋና። ሁኔታዎች ስላልተመቻቹልህ ነው እንጂ ቢመቸማ ተወጋኝ ነበረ እያለችው ነበረ ለዋና። ሜራ ሮቤልን ጠርሳ ወደ ቤት መመለስ አለብኝ፣ ወደ ቤት መልሼ መግባት አለብኝ እያለችው ነበረ። ቆይ አንቺ እንዴት ነው መለሰሽ ወደ ቤት የምትገቢው እያላት ነበር። አላውቅም ግን መግባት አለብኝ እያለችው ነው ሜራ። ለምን እያለችውን እያላት ነበረ። የረሳሁት ነገር አለ ቤት ውስጥ እያለችው ነው እንግዲህ ሮቤል። ገቢው ግን ይዘሽ ለመውጣት ብቻ ነው አይደል የረሳሽውን እቃ እያላት ነበረ። አዎ ስትለው እኔ ደግሞ ለመኖር ያልሽ መስሎኝ አለ። እኮ ብኖርም እኮ ደስ ሊልህ ነው እንጂ የሚገባው ልታዘን አይገባህም ነበር እያለችው ነበረ። ይሄ ከባድ ነው ሜራ፣ በዚህ ሁኔታ መጨረሻ አይታሰብም። አብረን ለመኖር ደግሞ እዛ ቤት እያለ ነበረ። ለሱ ገና ነኝ እናንተ መውጣታችሁ ስለማይቀር እኔ ለሱ አሁን እያሰብኩኝ አይደለም አብራችሁ ለመኖር እያለችው ነው እንግዲህ። ምንድነው መግባት የምፈልገው ስላልነበረ አይ ስለዚህ እንኳ ጉዳይ አልነግረም እያለችው ነበረ። አሁን ደግሞ መግባት አትችይም ለዋና ተብዬዋ ከቤት አትወጣም እያላት ነበረ። ቪዲዮ ያለበትን ፍላሽ ቤት ነው ትቼው የወጣሁት እና ግዴታ ማግኘት አለብኝ እያለ ነው እንግዲህ እያለች ነው እንግዲህ ሜራ። ቀድሞ እንግዲህ ሮቤል እንዳያገኘው ነው እኔ ራውት ለምን እሱም ከሷ ያንን ቪዲዮ መውሰድ አለብኝ እያለ ነበር። ያንን ቪዲዮ ካገኘ ደግሞ ነፃ ይወጣል። እየቀልድሽ ነው አይደል ሜራ? የእውነት እንደዚህ አታረጊውም እያላት ነበረ ሮቤል። ተመሳስሎብኝ ነው ትቼ የወጣሁት እንጂ ሲያውቀኝ አይደለም እያለችው ነበረ። ቆይ አንቺ ጋር በሌለ ቪዲዮ ነው እንደኔ ስታስፈራረኝ የነበረው እያላት ነበረ።
ቢያገኙት ምን ሊፈጠር እንደሚችል አታውቂም? እንዳንቺ ምን አይነት አስተሳሰብ ነው ያለሽ እያላን ነበረ። እሺ አሁን የት ነው ያስቀመጥሽው ሲላት አልጋው ስር ነበር እያለችው ነበረ። እንግዲህ ሮቤል ሊሰጣት ነዋ። ካገኘው ደግሞ በጭራሽ ሚራ በጣም ሞኝ ናት። እሺ አንቺ ሂጂ እኔ እመጣለሁ ብሏት ሄደ ማለት ነው ሮቤል። በጣም የሚገርም ነው። ሮቤል አገኘው ማለት ነው ፍላሹን። ከዛ ደስ ሲለው እንደ አጋጣሚ አድናን ከፍቶ ገባ በሩን። ከዛ ከሮቤል እጅ ላይ ወደቀ ማለት ነው ፍላሹ። ላጣላችሁ ፈልጌ እንጂ ምንም አይነት ቪዲዮ የለም አለችኝ። ያያት እችን የልጅ ክፋት ብሎ ቀባጠረ ማለት ነው። እኔ እናንተ ሲጀመር ተስማምተን እናውቃለን፣ እንዲሁም እሷ የምታጣላን እያለው ነበር አድናን። ለማጣላት እኮ አዲስ ፈጠራ ማምጣት አይጠበቅባትም እያለው ነበረ አድናን። እኛ ካልተጋደልን እኮ እሷ ትረካም እያለው ነበረ። እንግዲህ የሮቤል ውሸት ነው እንጂ እኮ በጣም ክፉና ክፋቷ እኮ ክፋት አይደለም እያለው ነበረ እኮ። ቪዲዮውን አግኝቼዋለሁ እያለው ነበረ። ቪዲዮውን አላገኘውም እርግጠኛ ነኝ እያለው ነበር ሮቤል። ማግኘት ያለመገኘቴን እንዴት እርግጠኛ ሆንክ እያለው ነበር አድናን። ቪዲዮ ከኔ ጋር ስለሆነ አለ ሮቤል። ቪዲዮ አንተ ጋ ነው እያለው ነበረ። ማን ያለው አለ መልሶ። አንተ እኮ ራስህ አልከኝ ከኔ ጋ ነው ቪዲዮ አለ። እሺ አሁን ውጣልኝ ከክላሴ እያለው ነበር አድናን። ከሉሃና ጋር አሁን እዚህ ብቻ ምን ታደርጋለህ እያለው ነበር። ለምን ፍላሹ ስለወደቀበት ለማንሳት ማለት ነው ሮቤል። አደቢ ምን ታደርጋለህ ሉሃና እዛ ናፍቃ እየጠበቀች ነው የሚሆነው፣ ከእሷ ጋር ሂድ እያለ እንግዲህ ሮቤል እየተከራከረው ነው። አሁን ከእሷ ጋር ነው የመጣሁት አትጨነቅ ስለሷ እያለው ነበር አድናን። አሁን ውጣልኝ እያለው ነው። ስለዚህ እሺ ብዬ አድናን ፍላሹን አላየውም፣ እሺ ብዬ ልውጣና ቀስ ብዬ መጥቻ አነሳዋለሁ እያለ ነበር። አድናንም የሆነ የወደቀበት እቃ አለ ለዛ ነው እያለ እንግዲህ እሱም ታውቆበታል ማለት ነው። ፍላሹ አድናን እጅ ገብቷል ማለት ነው። ይሄ ከሮቤል ያኔ የመጣ ፍላሽ እንግዲህ ምንም ኸይርና ጥሩ ነገር የለውም ብሎ ያዘው ማለት ነው። እንግዲህ ሮቤል አድናን አያገኘው እንጂ ፍላሹን እያለ እየተጨነቀ ነበረ። አድናን አግኝቶታል እንግዲህ ፍላሹን፣ ግን ከፍቶ እስከሚያዩ ነው የጓጓሁት እኔ። ስልክ ደውላ እየጠየቀችው ነበር። አገኘው እንደ እያለችው ነበረ አላት። አግኝቸው ነበር ግን አድናን ሲመጣ ጥዬ ወጣሁ እያላት ነበረ። አግኝቸው ነበረ ሲላት በል አምጣው ፍላሹን መልሰህ አምጣው ወደ እኔ እያለችው ነበረ ሚራ። እሱም ደግሞ አድናን እጅ ገብቷል። እንግዲህ አድናን እውነቱን አወቀ፣ ሮቤል እንደገደላት ሳራ ማለት ነው። በጣም ደስ